በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል። ስንቶች ኩሮች ሆን በልብሳችን ምክንያት ኮራ። ባጌጥ ነው ሀብል ተመጻደቅ፣ በተጫማ ነው ጫማ እጅ አፈር አትንካኛል። በምንነዳው መኪና ደሃውን መስታወቱን ዘጋንበት፣ ስቲከር ለጠፍንበት፣ ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ በደሃ ወይም በእንግዳ ሰው ነው። ደግሞ አለው በደሃ ወይም በእንግዳ ሰው። አንድ ሊቅ የተናገረው ላምብላችሁ፣ ክርስቶስ ዘወትር ወደኛ የሚመጣው በደሃ ወይም በእንግዳ ሰው ነው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ ቢያንስ አንድ ደሃ ይኑራችሁ መታጎሱ፣ አንድ ደሃ ይኑራችሁ መታለብሱ፣ አንድ ደሃ እንኳን ደህና መጣ በሉት ክርስቶስን። አባ ቢሾይ ትዝ ይላችሁ እግዚአብሔር እገለጥልሃለሁ አለው ይላል። ባጭሩ ታሪኩን ላሳጥረው ሰዓቴ ስላለቀ እገለጥልሃለሁ አለ። ለሕዝቡ ሁሉ አወጀ። እግዚአብሔር በተራራው ላይ ይገለጣል ብሎ ነገረ። ሕዝቡ ሁሉ ወደ ተራራው ተመመ። ተራራው ላይ ከመውጣታቸው በፊት ግን ተራራው ስር ግን አንድ ደሃ ተቀምጦ ነበር። ወዴት ነው የምትሄዱት ይላቸዋል። ዛሬ እኮ የተወደደ ክርስቶስ እኮ በተራራው ላይ ይገለጣል ብሎናል ይሉታል። ባካችሁ እኔም ጌታዬ ልየው ባካችሁ ሰዱኝ እያለ ይማጸናቸዋል። እነሱስ ክርስቶስን ለማየት ወደ ተራራው ግስጋሴ። ከዛስ ተከማቸ ሕዝቡ። ልክ እዚህ ጉባኤ ላይ እንዳለው ተከማቸ። ማንን ጠበቃ? ክርስቶስ ይመጣል ብሎ ካሁን መጠበቅ ያዘ። መጨረሻ ላይ ደካማ የሆነው በጸሎት የበረታው አባ ቢሾይ እንደነገራቸው የእግዚአብሔርን መገለጥ በተራራዋ ላይ ሊያይ ወደ ተራራው ግርጌ ሲደርስ አንድ ደሃ ተቀምጧል። ሰውን ሁሉ እንደለመነው አሁንም አባ ቢሾይ ለመነው። እባክህ አባቴ ሆይ ክርስቶስን ማየት እፈልጋለሁ፣ እባክህ ውሰደኝ አለው። አባ ቢሾይም በርከክ አለ። በሽምግልና ጉልበቱ በጃጀ ጉልበቱ በርከክ አለና ደሃውን ምን አረገው? ተሸከመው። ስዕሉን እንደዚህ ታገኙታላችሁ። አባ ቢሾይ ምእመናን ስንት ድሆችን ተሸክመን አሻግረናቸው ይሆን? ቀን አላልፍ ያላቸው፣ ዘመን የጨለመባቸው፣ ጉልበት የከዳቸው፣ ገንዘብ የራቃቸው፣ ጤና ያጡትን የተሸከምናቸው ሰዎች አሉ። ስንቶች እቺን ሀገር ተሸክሞ ተጥለው ይሆን? የምትሸከሙት በርከክ የምትሉለት አለ የምትሸከሙት እንጃ። ተሸከመው በርከክ ብሎ ተራራውን ሊወጣ። አዎ ከዛ ይዞት ወጣ። የሚገርመው ይታል ይሉታል። መጨረሻ ላይ ጌታችን ለአባ ቢሾይ እንዲህ አለው፣ ይሄ ሰው ሁሉ እኔን ለማየት ወጥቷል፣ እኔ ግን የነበርኩት በአባ ቢሾይ ትከሻ ላይ ነበርኩ። ማን ነበር ያ? ማን ነበር? ክርስቶስ። ደሃው እኮ ለካ አባ ቢሾይ ነው ተሸክሞት የሄደው። ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው አትወድቆላችኋል። ይሄው የሚለብሰው አትወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ።